ነገ ስለሚመጣው አደጋ አማራውን ሊያባንኑ ይፈልጋሉ። ነገ እንዲህ ሊደርስ ነው ይላሉ። አሁን ስለሚደርሰው ግን አይናገርም። አማራው ላይ ስለሚደርሰው ውጤት አይናገርም። ባለፉት 3 ዓመታት እየተደረገ ባለው ትግል ውስጥ ያገዛዙ ኃይል በእያንዳንዱ የአማራ መንደር የፈጸማትን የጦር ወንጀልና ጭፍጨፋና ክፋት በተለያዩ የሀገሪቱ ክፍሎች የፈጸማቸውን ወንጀሎች አያነሱ። የፋኖ ጥፋት ያለ ከመሰላቸው ያገኙ ከመሰላቸው ግን እሱን አምፕሊፋይ በማድረግ የሚወዳደራቸው የለም። እነዚህን ተመልካቾች በዚህ አማራ ትግል ውስጥ ያሉ ሰዎች በደንብ ሊመለከቷቸውና ሊለዩአቸው ይገባል። ፋኖ እንዲያደረገ ብለው ፋኖን ሲያነውሩ የሚውሉ የፋኖን መሪዎች ስብዕና ሲገድሉ የሚውሉ የፋኖን አጋሮች ተባባሪዎች ወይም የትግል ስልት ወይም ሁኔታ ምናምን ሊመርጡላቸው የሚፈልጉ የፋኖ ኃይሎች ትግል ትተው ጠበንጃ አስቀምጠው ወደ አገዛዙ እንዲገቡ የሚሰብኩ ፕሮሞት የሚያደርጉ ተመልሰው ደግሞ ፋኖ ምን ማድረግ እንዳለበት ከማን ጋር ምን መስራት እንዳለበት ሊመክሩ የሚፈልጉ እነዚህ አካላት ያገዛዙን ወንጀሎች የትውልድ ቀያቸው ሳይቀር የሚፈጸሙ እነዚህ ናቸው ራስ ጠል ምንላቸው የትውልድ መንደራቸው ላይ ሳይቀር የሚፈጸሙ ወንጀሎችን ባገዛዙ አይናገሩም፣ አያወግዙም፣ አይገልጹም። ፋኖን ሊመክሩ ፋኖን ሊያነውሩ የፋኖን አመራር ሊያሳንሱ ግን አንደበታቸው ክፍት ነው። ይሄን መረዳት ይገባል። በነገራችን በደንብ መለየት ይገባል። ትሬንድ ማየት ነው። ዝንባሌ ልምዳቸውን ሂደታቸውን ትሬንዱን በደንብ ማየት ይፈልጋል። ፓተርናቸውን በደንብ ማየት ይፈልጋል። ይሄ አገዛዝ የትም ምንም ቢያደርግ አይናገሩም። ጠባብ ጥቅማቸውን ያረጋግጥልናል ብለው ስለገበሩ ነው። ወይ ራስ የፋኖ ደጋፊ የፋኖ መካሪ የፋኖ አቅጣጫ ጠቋሚ መስለው ደግሞ ጸረ ትግልና ጸረ አማራ ፕሮፓጋንዳ ሲነዙ ደግሞ እንመለከታቸዋለን። ዞሮ እኔ በዚህ ውስጥ የምለው ምን መሰለ ይሄንን የመሰለ ጸረ አማራ ኃይል ቅድም አንተም ባልከው ልክ እኔም በምለው ልክ ዛሬ በዚህ ወቅት ስንነጋገር በዚህ አገዛዝ ልክ የአማራ ጠላት የለም በምንልበት ደረጃ የትኛውም አካል የትኛውም የአማራ ከአማራ ጋር ቅራኔ ያለውን በለው የሌለውን በለው ምናምን በለው ጠላትን በለው ምናምንም በለው የትኛውም አካል ከዚህ አገዛዝ ጋር የሚያደርገው ወታደራዊውን ፖለቲካዊ ትግል አስፈላጊ ነው። በሚዲያ አይባል ይሆናል ግን አንዳንድ ጊዜ እንድፈረው ያገዛዙን ኃይል የሚበትንልህ ከሆነ ከማንስ ጋር ቢሆን እርስ በርሱስ ቢሆን ቢዋጋ ምን አስጨነቀ? ራሱ ከራሱ ጋርስ ቢሆን ሲዋጋ ቢውል ይሄ አገዛዝ ከሆነ የአማራ ጠላት ጋር መዋጋት የለበትም መታገል የለበትም የሚል ስልታዊ ድጋፍ ለምን መሰለ? ሁሉም ያገዛዙ አፈሙዞች አማራ ላይ ይረፉ፣ ሁሉም ያገዛዙ ጉልበቶች አማራው ላይ ይረፉ፣ ወደ አማራ ብቻ ያተኩሩ፣ ሌላ ዲስትራክት ሊያደርገው አይገባም፣ ከሌላ ካር ጋር መታገል የለበትም፣ ሌላ ካለ ይሄን አገዛዝ ለመጣል መታገል የለበትም የሚመስል የሚል እጅግ በጣም ሴረኛ የሆነ ሽሩድ የሆነ የፖለቲካ ድህነት የሚንጸባረቅበት የፖለቲካ ኮንስፓይሬሲ ምንነት የራቀው የኔ ጠላት ስለሆነ ሁለት ጠላቶች መጣላትም የለባቸውም ምክንያቱም ይሄኛው ጠላቴ ከዚያኛው ጠላቴ ሲታገል ያኛው ጠላቴ ሊያሸንፍ ይችላል። ጠላት ምንድነው? ጠላት ራሱ ምንድነው? በፖለቲካ ምንድነው የሚሉ እንደው ወደዛ ዝርዝር ከገባን ብዙ ስለሚሆንብኝ ነው። ኦኬ እሺ አየው እነዚህ ነገሮች ተመልካቾች እንዲህ አይነት ፕሮግራም ስንሰራ አንዳንድ ጉዳዮችን ማስታወሻት ሊያዙ የሚችሉና ልናጤናቸው ልናሰላስላቸው ኮንተምፕሌሽን ይፈልጋሉ። የዚህ አገዛዝ ኃይል በ360 ዲግሪ ቢበተን ምን አስጨነቀ? ይህ አገዛዝ ከሶማሌም ከሱዳንም ጋር ቢዋጋ አማራ ክልል የሚልከው ወታደር ወደ ጎረቤት ነው የሚላከው ምን አስጨነቀ? ህልውናህን ማረጋገጥ አይደለም ወይ ቀዳሚ አጀንዳ ነው? ጥያቄ በጣም ፕሌን የሆነ ፖለቲካል አውራ ብዬ ነው።
ሌላው ደግሞ አንሙት እዚህ ላይ እንደው ማንሳት የምፈልገው ነገር እኔ ምንድነው ለምን ይሄ አገዛዝ አማራ ላይ ብቻ አይደለም የሉና አደጋ የደቀነው። አማራ የሚታገለው ለራሱ ነው፣ ራሱን ለማዳን ነው። በነገራችን ላይ ህልውና is a broad concept። በነገራችን ላይ ለምሳሌ አማራን ዘላቂ ሰላም ስታስብ ዊዛውት ትግራይ ልታስበው አትችልም። ጎረቤቱን ሱዳንና ኤርትራን ሳታስብ የአማራን ዘላቂ ሰላምና ጥቅም ልታስብ አትችልም። የኦሮሞን ህዝብ ሳታስብ የአፋርን ህዝብ ሳታስብ የአማራን ዘላቂ ሰላም ልታስብ አትችልም። ማለት ፖለቲካ ኮምፕሬሄንሲቭ ኮንሰፕት ነው፣ በጣም ሆሊስቲክ ነው። ዘላቂ ሰላም የምንለው ማለት ህልውና ማለት ከዛም ስለሚመነጭ ማለት ህልውና በብዙ መንገድ የሚገለጽ ጉዳይ ስለሆነ አብይ አህመድ አማራ ላይ ብቻ አይደለም የህልውና አደጋ የደቀነው። እያንዳንዱ ኢትዮጵያ ውስጥ የህልውና አደጋ የተደቀነበት ማህበረሰብ ይህን አገዛዝ የመታገል ግዴታ ያለበት መሆኑ ግልጽ ነው። የአማራን ፍቃድ የሚጠይቅ አይደለም። እኛ ታገሉ እና አትታገሉ እያልን ፍቃድ የምንሰጠው አይደለም። ማንም የህልውና አደጋ የተደቀነበት ህዝብ የራሱን ህልውና ታግሎ ማረጋገጥ መቻል አለበት። ኦልሞስት ኦል አጌነስ ዋን የሆነ እኮ ነው የኢትዮጵያ ትግል አይደለም እንዲያነሙት። ኦልሞስት ሁሉም ጸረ አገዛዝ ትግል ወደ ማድረግ እየገባ እኮ ነው ያለው። አሁን የቀረው ከብሔር ማንነትና በብሔር ማንነት ተደራጅቶ ትግል ከሚያደርገው ውጪ የሙያ ማህበራት ብቻ እኮ ናቸው ወደዚህ ትግል መቀላቀል የቀራቸው። ሐኪሞች፣ መምህራን እየተባለ መግባት ነው የቀራቸው እንጂ የሃይማኖት ቡድኖች እንኳን ሳይቀሩ ጸረ አገዛዝ ትግል ወደ ማድረግ የተገደዱበት ጊዜ ላይ እኮ ነው ያለ ነው። አንድ ቡድን ከአብይ አህመድ ጋር ትግል ለማድረግ የሌላኛውን ቡድን ፍቃድ የሚጠይቅበት አይደለም ነው። ሁሉም የየራሳቸው የህልውና ትግል የየራሳቸው ስጋት ያለባቸው መሆኑ ግልጽ ነው ነው። ራሳቸውን ችለው መታገል ይችላሉ። አማራ ራሱን ችሎ መታገል ይችላል። ግልጽ ነው። ሲያደርገውም ነበር ለ3 ዓመታት አይደለም እንዴ? የተለየው ነገር ምንድነው? የመጣው ሌላኛው አውድ ምንድነው? ሁሉም ኃይሎች በአንድ ጊዜ ያደጋው ሰለባ ሆኑ። በአንድ ጊዜ ትግል ማድረግ ፈለጉ። በዚህ ሂደት ውስጥ እኛ የአማራውን ትግል እስክንጨርስ ድረስ ትንሽ ጠብቁን፣ እናንተ ለብቻችሁ ትታገላላችሁ የሚል የድንቁርና ፖለቲካ የለም፣ ትግል የለም። ማንም ከአደጋው አንጻር ራሱንና ህዝቡን ለማዳን የሚያደርገው ትግል ፍትሃዊ ነው። በዚህ ሂደት ውስጥ አገነስት አብይ ብቻ መተባበር ይቻላል። ክሊር ነው። ስርዓቱን ታሳቢ ባደረገ ጉዳይ ላይ ብቻ መተባበር ይቻላል። ሌሎች ጉዳዮች ቆይተውን ማለት ነው አይደለም እንዴ? ለምሳሌ ኢራን የገልፍ ሀገራት ላይ ደቀነችውን ጥቃት ታስታውሳለህ? የገልፍ ሀገራት እርስ በርሳቸው ሲተራመሱ ለወትሮው አንገት ለአንገት የሚተናነቁ ሀገራት ናቸው አይደለም? የኢራን ጉዳይ በኢራን የተቃጣባቸውን ጉዳይ ግን ለመመከት ሳውዲ እና ዩናይትድ አረብ ኤምሬት ለጊዜ የነበራቸውን ልዩነት ምን አደረጉት? ሰስፔንድ አደረጉት አይደለም? ታቆመዋለህ። ምክንያቱም ሌላ የምትጋራው ትሬት መጥቷል ማለት ነው። ለአማራ ዘላቂ ጠላት መንግስት ማኒፋክቸር የሚያደርገውን ጠላት ለአማራ ማቆየት ፖለቲካ አይደለም። እኔና አንተ አማራን የምንጠቀም ከሆነ በዚህ ትግል ውስጥ በአማራ ህዝብና በትግራይ ህዝብ መካከል ዘላቂ ሰላም እንዲረጋገጥ መስራት ስንችል ነው ለአማራ የምንጠቅመው። የጎንደርን አማራ ሰላም፣ የወሎን አማራ፣ የራያን ህዝብ አማራ ሰላም የምናረጋግጠው ከትግራይ ህዝብ ጋር የጋራ ጥቅሙ ሊረጋገጥበት የሚችልበትን የፖለቲካ አውድ ማሰብ ስንችል ነው፣ ስናዋጋው አይደለም። መንግስት ማኑፋክቸር ያደረገለትን ጠብ ማክሸፍ ፖለቲካ ነው። በሁሉም የኢትዮጵያ ህዝቦች ላይ የተደቀነው መሰረታዊ ስጋት ካገዛዙ የሚመነጭ ነው። የቫዮለንሱ ባለቤት ይሄ አገዛዝ ስለሆነ፣ የጥፋቱ ባለቤት ይሄ አገዛዝ ስለሆነ፣ ስለዚህ በዚህ ሂደት ውስጥ ከአማራው ጋር ስትራቴጂካሊ አላይን የማያደርግ ግብ ያላቸው ግን ደግሞ ጸረ አገዛዝ ትግልን ማድረግ የሚፈልጉ ኃይሎች ጋር አብሮ መታገል ይቻላል። የአማራን ጥቅም ግን ኮምፕሮማይዝ አታደርግም። በጊዜ ሂደት ከነዚህ ኃይሎች ጋር ቋሚ ሰላም፣ ዘላቂ ጥቅም ሊረጋገጥ የሚችልበትን ፖለቲካዊ አውድ ትፈጥራለህ። ጸረ አገዛዝ ትግል ግን ያስተባብራል ማለት ነው።
ከሱዳን ኃይል ጋር ልተባበር የሚል ቀጠናው ላይ ያለ ሌላ ሀገር ከሱዳን ጋር ኮንቨርጅ የሚያደርግበት ጥቅም አለ፣ የሚለያይበት ጥቅም ሊኖረው ይችላል። ቀጠናው ላይ ያለ ኃይል ማለት ነው። ያንን ታሳቢ ያደረጉ ነገሮች አሁን አብይ አህመድ የገጠመው አማራ ቢፈቅድም ባይፈቅድም የአማራ ኃይሎች አብይን የማዳን ጉጉት ቢኖራቸውም ባይኖራቸውም አብይን ማዳን የሚቻልበት ፖለቲካዊ አውድ ውስጥ ነን አይደለንም። አብይ ናቹራሊ ነው እየወደቀ ያለው። እናድነው ብንል አብይን ለማዳን የምናወጣው ኮስት እጅግ በጣም ከፍተኛ ነው። ሊድን የማይችልበት ደረጃ ላይ ነው። የአብይ አህመድ ብልሽት is beyond repair። የስርዓቱ ብልሽት ሊጠገን ከሚችለው በላይ ነው። የትኛውም ኃይል እዚህ ስር መጠለል እየወደቀ ያለ ዛፍ ስር መጠለል ይጎዳዋል እንጂ አይጠቅመውም። የአማራ ህዝብ ላይ አብይ የደቀነው አደጋ ነገ የሚገለጥ ነገ የሚጠበቅ አይደለም። ተጨባጭ ነው፣ ኖር ነው። ህዝባችን አየው፣ ስቃዩን መከራውን ተጋፈጠው። ነገ የሚደርስብን አይደለም፣ ሆኖ የደረሰብን ነው። አማራና የአማራ ትግል ላይ የሚቃጣው የፕሮፓጋንዳ ጥቃት በዋናነት ታርጌት ያደረገው አማራውን አይደለም። በተጨባጭ ትብብር ከሌለ is fine። አፋብንን አታጠቃም። ትብብር ከሌለ ጸረ አብይ ትብብር የምታደርግ ከሆነ ግን አፋብንን ታጠቀዋለህ። ስለዚህ አልቲሜትሊ አፋብን እንዲሟሟ ነው የሚፈለገው ነው። ከዛ ውስጥ ግን አይ ካገዛዙ ጋር በቃ አይ ትግል በቃን ብለው ደግሞ እጅ የሚሰጡ ልጆችን ታጀግናለህ። አልቲሜትሊ የዚህ ቡድን የዚህ ስብስብ ፍላጎት የአማራ ትግል እንዲከሽፍ የራሱን ስትራቴጂክ ድጋፍ ለአብይ አህመድ መስጠት ነው ማለት ነው። ስለዚህ አማራው ይሄንን ሊያሸንፈው ይገባል። በምንም ተአምር አብይ አህመድን የሚሸከም አማራ የአማራ ጠላት ከመሆን ሊዘል አይችልም ነው። በሌሎች ጉዳዮች ከዛ በታች ባሉ ጉዳዮች እየተነጋገርክ በአማራ የፖለቲካ አውድ ውስጥ ችግሮችን እየቀረፍክ መሄድ ትልቅ ነገር ነው። ያሉ ልዩነቶችን እየፈታ ትሄዳለህ። በዋናነት ግን የአብይ አህመድን ጠላትነት በምንም አይነት መንገድ አደጋው ከሱዳንም ይምጣ ከትግራይ አደጋው ከየትም አቅጣጫ ይምጣ የአብይ አህመድን ጠላትነት ሊያሳንሰው አይችልም። የአማራ ህዝብ አብይ አህመድ ባለበት ሊበቅል አይችልም። አማራን እንደ ዛፍ ብትወስደው አብይ አህመድ ባለበት ጫካ ውስጥ አማራ ሊበቅል አይችልም። በተግባር የታየ ነው፣ የተረጋገጠ ስለሆነ ማለት ነው።